ትውልድን ማምጣት፣ ዘርን ማስቀጠል፣ ልጆችን መውለድ ችሎታ ሳይሆን ስጦታ ነው። ያንን ትውልድ ማነጽ፣ ዘሩን መንከባከብ፣ ልጆቹን ማሳደግ ደግሞ አደራ ግዴታም እንጂ። በተለይም ደግሞ ሙሉ ሰው አድርጎ ከሰውነት ልኩ ማድረስ ይጠበቃል። ዛሬ ግን እኛ ወላጆች እነዚህን ግዴታዎች ባለመወጣት ወይም ደግሞ ከመወጣት በመዘንጋት በልጆቻችን ላይ ግፍን እንፈጽማለን። እንዴት እንደሆነ እነግርሃለሁ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤዲብል የሆኑ ዘይቶችን ብቻ በመጠቀም እናዘጋጀዋለን። እኔም ይሁንኩኝ ወዳጆቼ ስንጣጠብበት ቆይተናል። እጅግ ተጠቅመንበታል። ይህ ሳሙና ተወዳጅ እንዲሁም ብለን ገና ለገና አረፋ እንዲያወጣ፣ እንዲክረፈረፍ፣ ደረቅ እንዲሆን፣ ረጅም ጊዜ እንዲያገለግል፣ ብርካቴ እንዲኖረው ብለን የምንጨምርበት ምንም አይነት ኬሚካል የለም። እነዛን ኬሚካሎች በማስቀረታችን ፀጉራችን፣ ቆዳችን ተፈጥሯዊ ወዙን በቀላሉና በፍጥነት እንዲመልስ አግዞታል፣ ረድቶታል ማለት ነው። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። የምታገኝበት የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠልና ጉግል ማፕ ላይ ኮፒ ፔስት በማድረግ ሰርች በማድረግ እዚሁ አዲስ አበባ ውስጥ ሜክሲኮ ኮሜርስ አካባቢ ሄደህ ብትጠይቃቸው ዮጊ የገላ ሳሙና ብትላቸው ይህንን በ175 ግራም ያዘጋጀነውን ዮጊ የገላ ሳሙና 300 ብር ይሸጡልሃል። እኛ እንደተጠቀምንበት አንተም እንደምትጠቀምበትን ተስፋ እናደርጋለን። እስከ መቼ ነው በዚህ ሳሙና የምታጠበው እስክትል ድረስ እጅግ ይበረክትልሃል። ከዛ በተጨማሪ ግን በትውልዳችን ላይ በተለይም ደግሞ በወንዶቻችን ላይ ወንዶቻችን አልጫ ለማድረግ ደካማ ጎስቋላ ለማድረግ እየተሰራ ያለውን የጠላት ስራ የወዳደሮችም ሸፍጥ በመቀልበሱ ረገድ ይህንን የአባወራ ቻናላችንን ታግዛለህ። መልካም ትብብር ከሆነ ማለት ነው። ወደ ዛሬው ቪዲዮ ስንመጣ ልጆች የእግዚአብሔር ስጦታዎች ናቸው። እኛ ምንም አይነት የመዳራት አቅም፣ የመዳራት ችሎታ፣ የመዳራት ብቃት ስላለን ልጆችን አናመጣም። በምንፈልገው መልክ፣ በምንፈልገው ቅርጽ፣ በምንፈልገው ቁመት፣ ወርድና ስፋት ልጆችን ማምጣት አንችልም። እንተኛለን፣ እሱ የፈቀደ ጊዜ ይሰጠናል። ቁጥራቸውን፣ መልካቸውን፣ ክብደታቸውን፣ ጾታቸውን ወስነን አናመጣም። ይህን ሁሉ ግን እሱ ያውቃል። ይሄ የኛ የመዳራት ችሎታ አይወስነውም። የኛ የመዳራት ችሎታ የነሱን አሁን ያልነውን ቁመታቸውን፣ መልካቸውን፣ ጾታቸውን፣ ሌላውን ነገር አይወስነውም። እሱ ግን አስቀድሞ እነዚህን ሁሉ ያውቃል። ስለዚህ ከኛ ይልቅ እሱ በእነዚህ በልጆቻችን ላይ ባለቤትነት አለው። ምንም እንኳን እኛ ልጆቻችን ናቸው የኛ ናቸው ብንልም እንኳን የሱ የመሆናቸውን ነገር የኛ አድርገን ገንዘብ አድርገን እንጂ ከግኝታቸው ስንነሳ እኛ እነሱን ፈቅደን በቁጥር በመልክ በቅርጽ በጾታ እስካላመጣናቸው ድረስ እሱ ግን አውቆ የሚያመጣቸው ከሆነ የእሱ ስጦታዎች የእሱ የግል ንብረቶች ባለቤታቸውም እሱ ይባላል። ስለዚህ እሱ ባለቤታቸው ከሆነ እነሱ የእሱ የግል ንብረቶች ከሆኑ እኛ ባላደራዎች ነን ማለት ነው። እነሱን መጠበቅ መንከባከብ ግዴታ ያለብን ባላደራዎች ነን። ይህ ባላደራ አንድ ባላደራ ማንኛውንም አይነት ባላደራ ንብረት ለእናንተ ሰጥቷችሁ ጠብቁልኝ፣ ተንከባከቡልኝ፣ ስመጣ ወስደዋለሁ፣ ስፈልግ እጠቀምበታለሁ ቢላችሁ ያንን ንብረቱን እሱ እስከሚፈልገው እስከሚወስደው ጊዜ ድረስ እናንተ ወይም ደግሞ ያ ባላደራ ይጠብቀዋል፣ ይንከባከበዋል፣ ያዘጋጀዋል። አይደለም? ያ ባላደራ የፈለገ ጊዜ ያንን ንብረት ሊጠቀምበት ያሰበ ጊዜ ስጡኝ ብሎ ሲወስድ በፊት እንደሰጠው ብቻ ሳይሆን ከዛ የበለጠ ተሽሎ ተበጅቶ ተስተካክሎ እንዲያገኘው ይፈልጋል። ባደራ ሲቀመጥ እዛ ቦታ ላይ ምሳሌ ብናነሳ አንድ ሰው ከእናንተ ዘንድ በቤታችሁ መጥቶ አንድ ጥሩ ቢላዋ ሰጥቷችሁ ይህንን ቢላዋ ወይም መዶሻ ሊሆን ይችላል ወይም ሌላ ብረት ነገር ሰጥቷችሁ ይህንን ነገር እንዳው ጥሩ ቦታ አስቀምጥልኝ ስመጣ ወስደዋለሁ፣ ለዚህ ጉዳይ እጠቀምበታለሁ፣ ለራሴ ዓላማ ፈልገዋለሁ፣ ስለዚህ አንተ ጋር ይቆይልኝ፣ እስከመጣ ድረስ ባደራ ይቀመጥልኝ፣ ብትችል ተንከባከባ አቆይልኝ ብሏችሁ ቢሄድ ያንን ነገር ከሌባ ለመሰወር ብላችሁ ያንን ብረት ያንን ስለት ወይም ያንን መዶሻ ከሌባ ለመሰወር ብላችሁ መሬት ቆፍራችሁ አፈር ውስጥ ደብቃችሁ አፈር አልብሳችሁ ሸፍናችሁ አታስቀምጡትም። ያ ባላደራ ያ ባለ ንብረት በመጣ ጊዜ ያንን ያስቀመጥኩትን የሰጠውን ንብረት ስጠኝ ሲላችሁ ከቆፈራችሁበት ሌባ እንዳያገኘው እኮ ብዬው ለዚህ ሰዋራ ቦታ ቀብሬዋለሁ ብላችሁ ከቆፈራችሁበት አውጥታችሁ ልትሰጡት ስትሞክሩ ምናልባት ያ ብረት በስብሶ ነትቦ ጠፍቷል። ወይም ደግሞ ከዛ ቢወጣም እንኳን ከዝገቱ የተነሳ ለሚፈለገው ዓላማ እስካይውል ድረስ ተበላሽቷል። በእናንተ ቤት ከሌባ መሰወራችሁ እጅ አመል ካለበት ሰው ማራቃችሁ ሊሆን ይችላል።
ነገር ግን የዛን የተሰጣችሁን የንብረት ጠባይ አላወቃችሁምና ተፈጥሯዊ ባህሪውን አላወቃችሁምና በእናንተ ቤት ከሌባ ከክፉ ነገር የሰወራችሁበት ቦታ ያንን ንብረት ተፈጥሯዊ ባህሪውን እስኪያጣ ድረስ የሚያበላሸው ለባለቤቱም ለጉዳዩ መፈጸሚያ ዓላማ መፈጸሚያ ይሆን ዘንድ መሳሪያ እንዳያረገው ያጠፋዋል። አቀማመጣችሁ ማለት ነው፣ አያያዛችሁ። ስለዚህ ያ ባለአደራ አደራውን የተቀበለ ሰው ባለ ንብረቱ የሰጠውን ነገር ለመጠበቅ፣ ለመንከባከብ፣ ለማዘጋጀት ቢፈልግ ስለዛ ንብረት ማወቅ አለበት። ፍጹሙንም ማያውቅ ከሆነ ግን ይሄ ነገር አስቀምጠው ዘንድ ምን አይነት ባህሪ ያለው ምን አይነት ጠባይ ያለው፣ ከደረቅ ቦታ ላስቀምጠው፣ ከእርጥብ ቦታ፣ ከአየር ላይ ላንጠልጥለው፣ ወይስ ከልብስ መሃል ልሸጉጠው፣ ወይስ አፈር ቀብሬ ላስቀምጠው፣ ወይስ ውሃ ውስጥ አንተ እስክትመጣ ድረስ ውሃ ውስጥ ባቆየው፣ ዘፍዝፌ ባቆየው ይሻላል። ስለዚህ ከባለቤቱ የበለጠ ማወቅ አይቻልምና ስለዛ ንብረት ከባለቤቱ አፍ መስማት የተሻለ ነው ንብረቱን ለመጠበቅ። ልጆቻችን ጋር ስንመጣ እንደዛ ነው። ልጆቻችንን የሰጠን እግዚአብሔር አባታችን ልጆቻችንን እንደ ልጅነታቸው ጠብቀን ተንከባክበን ማሳደግ፣ ከዛም አለፍ ሲል ደግሞ ከልጅነታቸውም አለፍ ሲል በወንድና በሴትነታቸው ደግሞ ጠብቀን ማሳደግ፣ እሱ ለሚፈልግለት ዓላማ በፈለገበት ጊዜ ሲጠራቸው ያንን የሰጣቸውን ተፈጥሯዊ ጸጋ ተፈጥሯዊ መክሊት ይዘው መምጣት ብቻ ሳይሆን እሱ ላይ በልጽገው ጽድቅ የሚሰሩበት መሆን መቻል፣ ለዛ የበቁ መሆን አለባቸው። ልጆቻችንን እሺ ስለ ልጅነታቸው እንበል፣ ሴትነትና ወንድነታቸውን ግን እንዴት አውቀን እናሳድጋለን? ሴትነትና ወንድነታቸው በእኛ ውስጥ አለ፣ እኛ ውስጥ ያለ፣ እኔ ውስጥ ያለ፣ እናታቸው ውስጥ ያለ ነው ያ ወንድነትና ሴትነት። ያንን ወንድነትና ሴትነት አውቀን እኛ ስለፈለግነው እኛ እንደፈለግነው አውቀን አይደለም፣ አባታችን እንደፈለገው እንደሰጠን ለፈለገው ዓላማ ሊያውለው እንዳስቀመጠልን አውቀን ተረድተን ከዛ ልጆቻችን ለዛ እንዲበቁ ማሰልጠን መንከባከብ አለብን። ይሄ ግዴታችን ነው። አለበለዚያ ግን ልጆቻችን ባላወቁት በሚያጠፉት ነገር ሁሉ እኛ በደለኞች ነን። ግፍ የፈጸምንባቸው እኛ ነን። ምን አይነት ግፍ ፈጸምንባቸው? የተሰጣቸውን አልቸገራቸውም እኮ አልጠፋቸውም እኮ ማለት ከነሱ ዘንድ አለ አባታቸው የሰጣቸው ስጦታ። ያንን ስጦታቸውን እንዲያውቁትና እንዲሰለጥኑበትና እንዲበለጽጉት ከማድረግ ይልቅ እሱን እንዲጥሉት ወይም ደግሞ ለሌላ ለተሳሳተ ጉዳይ እንዲያውሉት በማድረግ ግፍ የምንፈጽምባቸው እንሆናለን። ለምሳሌ ሴቶች ልጆቻችንን በሴትነታቸው እንዲያድጉ እንደ ሴትነታቸው እንዲያድጉ ሴትነታቸውን እንዲያውቁት ያወቁትን ያንን ሴትነት ለተፈጠሩለት ዓላማ ይውል ዘንድ እንዲሰለጥኑበት፣ እንዲበለጽጉበት፣ እንዲያይሉበት ማስተማር የኛ ግዴታ ነው። ነገር ግን ከዛ ከሴትነታቸው የሚያረቃቸውን ይልቁስ በወንዱ ልክ እንደ ወንዱ ሊያደርጋቸው የሚዳረጋቸውን ልምምድ ስንሰጣቸው ተፈጥሯቸውን እያጠፋ ነው፣ እያበላሸነው ነው፣ ግፍ እየፈጸምንባቸው ነው። እነዛ ሴቶች ላይ ግፍ እየተፈጸመባቸው ነው። አባታቸው ላልፈጠረው ላላሰበው ነገር እያዋልናቸው እያባከናቸው በተሰጣቸው ጸጋ ጽድቅ አልሰሩበትም አይደለም ኃጢአትም እንዲሰሩበት ግፍ እየፈጸምንባቸው ነው። ሴቶች ልጆቻችንን ዛሬ በተሰጣቸው ጸጋ አባታቸው በሰጣቸው ጸጋ ሚስት መሆንን አንነግራቸውም። ሚስትነት የሚያስከብር የሚያስወድድ አባታቸውን የሚያስደስት መሆኑን አንነግራቸውም። እናትነት የሚያስወድድ የሚያስከብር እነሱን የሚያሳርፍ አባታቸውን የሚያስደስት መሆኑን አንነግራቸውም። የተሰጣቸውን ጸጋ የሴትነት ጸጋውን ሴት የመሆኑን ኢሴንስ አውቀውት ወደውት ሰልጥነውበት በልጽገውበት ጽድቅ ሲሰሩበት አባታቸውን የሚያስደስት እነሱን የሚያሳርፍ መሆኑን አንነግራቸውም። ይህንን ስለማንነግራቸው ከዚህ በተቃራኒ ስለምንነግራቸው እንዳውም ሚስትነት፣ ትህትና፣ ተገዥነት፣ ታዛዥነት እንዳውም እንደሚያስበድል ስለምንነግራቸው ግፈኞች ነን። ግፍ እንፈጽማለን፣ እንበድላለን። ምን ያክሎቻችንን ሴቶች ልጆቻችንን ስለመገዛት የምናስተምራቸው? ለባል ተገዝቶ ታዞ አግዞት ለዓላማው አግዞት መኖር
በአንድነት ለተጠሩለት ለተዋሃዱለት ዓላማ የእነሱን ሚና መወጣት፣ ግዴታቸውን መወጣት፣ ጽድቅ መፈጸም፣ አባታቸውን ማስደሰት፣ ፈቃዱን ዳር ማድረስ፣ ራሳቸውንም ማሳረፍ፣ በህይወታቸው በነፍሳቸው ማረፍ እንደሆነ ምን ያክሎቻችን እንነግራቸዋለን? ምን ያክሎቻችን እንነግራቸዋለን? ኢንስቴድ ግን የወንድ እጅ አትይ፣ የሰው እጅ እንዳታይ፣ ተማሪ ስሪ፣ እች ልጅ የሰው እጅ እንዳታይ የወንድ እጅ እንዳታይ ለመማር ለመስራት በምታደርገው ሂደት ውስጥ እድሜዋ ይገፋል። በዛ እድሜዋ ውስጥ የማግባት የመውለድ ፍላጎት እንኳን ቢኖራት አትፈጽመውም። ምክንያቱም ከሱ ይልቅ የሚበልጥ ጉዳይ አለ፣ የሚበልጥ ነገር አለ። ወደዛ ከሄድሽ ትበዳያለሽ፣ ትረገጫለሽ ተብላ ተነግሯታልና ከሱ ይህንን አስበልጪ ተብላ ተማሪ ስሪ ትባላለች። ነገር ግን ተፈጥሯዊ ፍላጎት እንስሳዊ ፍላጎት አያሳርፍምና ይረብሻልና ካገኘችው ጋር ልትጎተት ትችላለች፣ ልትወድቅ ትችላለች። ይህንን እንደ ዘመናዊነት ዓለም ትነግረናለች። ሽርሙጥና መሆኑ አይነገረንም፣ ኃጢአት መሆኑ አይነገረንም። ስለዚህ ልጆቻችንን የምንበድል ግፍ የምንፈጽምባቸው እኛ ወላጆች ነን። የተሰጣቸውን ጸጋ አውቀው በዛ ጸጋ ጽድቅ የሚሰሩበትን ጊዜ የምናባከንባቸው። ያቺ ሴት ሚስት እናት የምትሆንበትን ምርጥ የሆነ ጊዜዋን በትምህርትና በስራ እንድታባክን የምንመክራቸው፣ ግፍ የምንፈጽምባቸው፣ የምንበድላቸው እኛ ወላጆቻቸው ነን፣ ሌላ ማንም አይደለም። ጣታችሁን በሌላ በማንም ላይ አትቀስሩ። ጣታቸውን የሚቀስሩትንም ሰዎች ስታገኙ ዝም አትበሏቸው። እውነት ደጋግመው ውሸታቸውን ሲያወሩት ከተጠያቂነት ራሳቸውን ሲያርቁት እውነት የሆነ እንዳይመስላቸው፣ እውነት እንዳይመስላቸው። ተጠያቂዎቹ እኛው ወላጆች ነን። ሴቶች ልጆቻቸውን ማግባት በሚችሉበት እድሜ ሰውነታቸው እንዲያገቡ እንዲወልዱ በሚጨቀጭቃቸው እድሜ ከማግባት ርቀው ነገር ግን መዳራት ላይ እንዲቆዩ ሚስት ከመሆን እናት ከመሆን እንዲዘገዩ ከዛ ይልቅ ግን ማስትሬት እና ዶክትሬት እንዲያሳድዱ በተቻለ መጠን ጥሩ ገንዘብ እንዲያገኙ ይህንንም ካልቻሉ ግን ያንን ሴትነታቸውን ተጠቅመው ከተለያዩ ወንዶች ጋር ተኝተው ፈቃዳቸውን እንዲፈጽሙ የፈቃድ ማለት የዓለም ላይ ቁሳዊ ፍላጎታቸውን፣ አምሮታቸውን፣ ገንዘብ፣ መኪና፣ ቤት፣ ሌላም የሚያስፈልጋቸውን ነገር እንዲፈጽሙ የምናስተምራቸው እኛ ነን። እኛ ወላጆች ነን። ዛሬ ሴቶቻችን ምን ጭምት ቢሆኑ የሴትነት ወጉ፣ ትህትናው፣ ሙያውም የላቸውም። ለምን? ያ ተንቋል፣ በወላጆች ተንቋል። በአባትና በእናት በዛ በአቅመ ቢስ አባትና በዛ በደካማ በጎስቋላ ባልጭ አባትና በዛች አመፀኛ ሴት ተንቋል። ሴት የመሆኑ ወግ ኢሴንስ ተንቋል። ትሁት መሆን፣ ተገዥ መሆን፣ ታዛዥ መሆን፣ አጋዥ መሆን ተንቋል። ስለዚህ እንዴት አድርገን እናስተምራቸው? ምን እንሰጣቸዋለን? አመፅ፣ ግፍ እየፈጸምንባቸው ነው በልጆቻችን። በዛ ግፍ ደግሞ እንጠየቃለን እኛ። በአደራ የተሰጡን ንብረቶቻችን ላይ በአደራ የተሰጡን ወይም ደግሞ የአባታችን ንብረቶች ላይ ግፍ የምንፈጽም እኛ ነን። የሚበለጽጉበትን የሚያይሉበትን ጽድቅ የሚሰሩበትን ጸጋ ቀብረን አበዝብሰን አስጥለን አሽቀንጥረን እንዲጠየፉት አድርገናቸው ባልተሰጣቸው ጸጋ እንዲዳክሩ እንዲበላሹ የምናደርጋቸው እኛ ወላጆቻቸው ግፈኞች ነን። ሴቶቻችን ዛሬ ከአንድ ወንድ ተጋብቶ ተዋልዶ እሱን አግዞ 5 እና 6 10 ልጅ ወልዶ ከነዛ ልጆች ውስጥ ሀገር የሚመራ ቤተክርስቲያን የሚመራ ትውልድ የሚመራ ማህበረሰብ የሚመራ ትውፊት የሚያስቀጥል ዘርን ከማምጣት ይልቅ መዳራት ወግ አድርገውታል። ማስትሬት እና ዶክትሬት መስራትን ወግ አድርገውታል። ሀብት ንብረት ቁስ መሰብሰብን ወግ አድርገውታል። ስለዚህ ትውልድ እያጣ ነው። ከሚወለደው ልጅም ምንም ቁም ነገር የሚሰራ አይደለም። ሆዳደር ትውልድ እያፈራን ነው። አስመሳይ ነጋዴ ሸቃላ ትውልድ እያፈራን ነው። ወደ ወንዶቻችንም ስንመጣ እንደዛ ነው። ወንዶቻችን የተሰጣቸውን ወንድነት መክሊቱ እንዲያውቁት አንፈልግም፣ አናደርግም። በተለያየ ምክንያቱን አሁን ላቆየው። በተለያየ ምክንያት ልጆቻችን ባደራ የተሰጡን ናቸው ስንል ወንዶቹም ሴቶቹም ባደራ ሲሰጡን ወንዱ ጋር ያስቀመጠው ጸጋ መክሊት አለ፣ ሴቷ ጋር ያስቀመጠው ጸጋ መክሊት አለ። አባታቸው ያ ጸጋ መክሊታቸውን እኛ የትኛውንም አይነት ሰበብ ደርድረን
ልንጥልባቸው፣ ልንቀብርባቸው፣ ልንኮንንባቸው አይገባም። ሲሆን አሳውቀናቸው በዛ ባሳወቅናቸው አባታቸው በሰጣቸው ጸጋ መክሊቱ ጽድቅ እንዲሰሩበት በዛም የሱ ዓላማ ፈቃዱ እንዲፈጸምበት ያ ብቻ ሰውነታቸውን እንደሚያሳርፋቸው ልናስተምራቸው ይገባ ነበር። ምንም እንኳን እንደዛ ማድረግ ዋጋ ቢያስከፍልም፣ ሕይወት ቢያስከፍልም፣ ቢያስገድልም፣ ቢያሳስርም፣ ቢያሰድድም ያንን ማድረግ ነበረብን። ግን ያንን አናረግም። ከሱ በላይ አዋቂዎች ነን፣ ከሱ በላይ ጠማቂዎች ነን፣ እብሪተኞች፣ በእብሪት የታጀርን። ጊዜው አሁን አይደለም፣ ጊዜው አይሄድም፣ እሱ ያለፈበት ነው እያልን ከሱ በላይ አዋቂዎች ሆነን ስንማርማ ይብስብናል። ጭራሽ ስንማር ይብስብናል። አንድ ፊቱን እንደኔ መሀይም መሆኑ ይሻላል። ወንዶቻችን አባታቸው በሰጣቸው ጸጋ በልጽገው ጽድቅ እንዳይሰሩበት የምንከለከላቸው ያንን ጸጋ እንዲቀብሩት እንዲጥሉት የምናደርጋቸው እኛ ወላጆቻቸው አይደለም? እስቲ እዩ ወንዶች ልጆቻችሁን እንዴት እንደምታሳድጉ። ሴት አድርጋችሁ እኮ ነው የምታሳድጓቸው። ላይክ ወንዶቹ እናንተ እነሱን ማሳደግ የሚችል አቅም፣ ችሎታ እና ብቃት ላይ ስላልደረሳችሁ ያ ስንፍናችሁ፣ ያ አቅመ ቢስነታችሁ እንዳይጋለጥ ወንዶቻችሁን ትጨቁናላችሁ። እግሩን ታጥቦ ሶፋ ላይ ተቀምጦ ሲያጠና ሲያነብ ብቻ እንዲውል፣ ከዛ በተረፈ ቴሌቪዥን እንዳይ፣ ከዛ በተረፈ እንዳይረብሽ፣ እንዳይንጫጫ፣ እንዳይቁነጠነጥ፣ እንዳይዘል፣ እንዳይወርድ፣ እንዳይወድቅ፣ እንዳይሰበር። ወንድ ልጅ እንደዛ አያድግም። ወንድ ልጅ እንደዛ አያድግም። እብድ መሆን መቻል አለበት። ማበድ መቻል አለበት። ከዚህ በፊት ነግሬያቸዋለሁ። እብድ መሆን እንዲህ ፊገሬቲቭ ነው እንትን አይደለም። እብድ ይሁን እያልኩኝ አይደለም፣ ግን ጤናማ እስከሆነ ድረስ ያ ልጅ በእርግጠኝነት ነው የምላችሁ ጤናማ ሆኖ የሚያድግ ከሆነ በተለይ 3 ዓመት ከደረሰ በኋላ እስከ 10 ዓመት እስከ 7 ዓመት ድረስ ውስጥ ሬስትለስ መሆን አለበት። ናቸውም ብዙዎቹ እንደዛ ናቸው። ሬስትለስ መሆን አለበት። ያንን ሬስትለስነታቸውን ልንኮንንባቸው አይገባም። ይህ ልጅ ረባሽ ነው፣ ይህ ልጅ በጥባጭ ነው። እስቲ እህትን ተመልከት። እንደ እህት አርፈ ተቀመጥ። ምን አለ እንደ እህት ቁጭ ብለህ ብታጠና? ምን አለ እንደ እህት ልብስ ባይቆሽሽ፣ ጭቃ ውስጥ ባትገባ? አሁን ልብስ ቀይሬለት አሁን ጭቃ ውስጥ ገብቶ። ወንዶች ናቸው እንደዛ ማድረግ አለባቸው፣ ማበድ አለባቸው። ልጆቻችን አባታቸው የሰጣቸው ጸጋ ካልቲቬት የሚደረገው በዛ ውስጥ ነው። በተለይ ደግሞ በጨዋታ ውስጥ፣ በተለይ ወንዶች፣ በተለይም ደግሞ በትግል ውስጥ ልጆቻችንን በዛ መልክ አባታቸው የሰጣቸውን ካልቲቬት ማድረግ አለብን። ዛሬ በዚህ እድሜያቸው ካልቲቬት ካላደረግን ነገ እሱ በሚፈልጋቸው ጊዜ ለሚፈልገው ዓላማ መሳሪያ ሁኑ ሲላቸው አይበቁም፣ አይሆኑም፣ አይፈልጉም፣ አይችሉም። እንደዚህ አድርገን ባላሳደግንበት ሁኔታ ልጆቻችን በተሰጣቸው ጸጋ መበደላቸው አይቀርም። ሴቷን በሴትነት በተሰጣት ጸጋ መበደለው አይቀርም። ምክንያቱም ውስጧ ስለማያርፍ ሳቲስፋክሽን ስለማታገኝ እረፍት ስለማታገኝ ያቅበጠብጣታል። ያ ያልተሟላ ነገር ትበድልበታለች። ወንዱም እንደዛው ይበድልበታል። ያ በደል በምን መልክ ይገለጣል አናውቀውም። እስከዛሬ ባንን የተገለጠውን በደል አንስተን ልንዘረዝር እንችላለን። ወደፊት ደግሞ ሰምተነው የማናውቀው ሌላ አዲስ አይነት በደል ሊመጣም ይችላል፣ አናውቅም። ግን ቁም ነገሩ በተሰጠን ጸጋ ልጆቻቸውን በተሰጣቸው ጸጋ የማናሳደጋቸው የማንጠብቃቸው ከሆነ እንደተሰጠን አደራ የማንጠብቃቸው ከሆነ መበደላቸው አይቀርም። እንዲበድሉ ደግሞ እድሉን የሰጠናቸው ያበረታታናቸው ግፍ የፈጸምንባቸው አስቀድመን እኛ ነን ተጠያቂዎቹ፣ እኛ ነን። ስለዚህ ይህንን አስቡበት። ወንዶች ልጆቻችሁን በተለይ ወንዶች ልጆቻችንን አሁን ላይ ዓለም ላይ ለምናየው ኢፍትሐዊነት አሁን ላይ ዓለም ላይ ለምናየው የኃጢአት መስፋት መብዛት፣ በየቦታው መሰራጨት፣ ከጽድቅ ይልቅ ኃጢአት መቆለጳጰስ፣ ከእውነት ይልቅ ውሸት፣ ሐሰት ከተራው ሕዝብ አይደለም ከሊቅና ከሊቃውንቱ ዘንድ አፍ አለመጥፋት መፍትሄ የሚያገኘው ልጆቻችንን አባታቸው በሰጣቸው ጸጋ ስናሳድጋቸው ነው። እነዛ ወንዶች በተሰጣቸው ጸጋ በልጽገው ጽድቅ ሲሰሩበት እውነትን ከሐሰት መለየት የሚችሉ መቁረጥ የሚችሉ መበጠስ የሚችሉ ይሆናሉ። ግን እንደዛ አይደለም እያሳደግናቸው ያለ ነው። እንደዛ አይደለም ልጆቻችን እያሳደግናቸው ያለ ነው። ልክ ቀድሜ ለሴቷ እንደጠቀስኩት ወንዶቹን እንደ ሴት አርፎ ተቀምጠው ጨዋ የገሌ ልጅ እኮ ጨዋ ነው እንደው አይረብሽ፣ በቃ እዚህ ጋር ካስቀመጥሽው አይረብሽ፣ እንትን ስጡኝ እንትን አያስቸግር። ይህ ማለት ይህ ነዝናዣ ስነ ስርዓት የሌለው ልጅ አሳድጉ እያልኩኝ አይደለም። ግን they have to be dynamic like እስከበሉ እስከጠጡ ድረስ ከዚህ እዛ ከዚህ እዛ የሚንቀሳቀሱ ልጆች፣ ፈጣን ወዲያው አክሽን መውሰድ የሚችሉ ልጆች መሆን መቻል አለባቸው። ይህንን ቁጭ ብሎ
የትምህርት ቤት ስለ ልጆቻችን የማያስበው ግድ የማይሰጠው ትምህርት ሚኒስቴር የሰጣቸውን ሞጁል ስላነበቡ አይደለም። በተለይ አንተ አባታቸው ይህንን አስበህ በጨዋታ መልክ ስታስተምራቸው ነው። በጨዋታ መልክ ስታስተምራቸው ነው። ከነሱ ጋር የምታሳልፈው ጊዜ፣ ከልጆች ጋር የምታሳልፈው ጊዜ ከኳንቲቲ ይልቅ ኳሊቲ ላይ ትኩረት ማድረግ እንዳለበት ከዚህ በፊት ነግሬያለሁ። በጨዋታ ማለፍ አለባቸው። በጨዋታ ውስጥ ማለፍ አለባቸው። እነዛ ልጆች ጠንክረው በርትተው እንዲወጡ ለተፈጠሩለት ዓላማ እንዲውሉ ጽድቅ እንዲሰሩበት የተሰጣቸውም ጸጋ ሲያድጉ የሚጠቅማቸውን ፕላትፎርም የሚያገኙ ዛሬ አንተ በምትገነባላቸው ነገር ነው። ዛሬ ያንን ጸጋቸውን የሚበለጽግበት መንገድ ባለቤቱ የነሱ ባለቤት የነሱ ባለ ንብረት ለሚፈልገው ዓላማ እንዲያውሉት ሲጠራቸው ለዛ ብቁ የሚሆንበት ነገር የሚመቻቸው ዛሬ አንተ የምትሰራው ስራ ላይ ነው። ዛሬ አንተ የምትሰራው ስራ ላይ ነው። ትምህርት ሚኒስቴር በሚሰጠው ስራ አይደለም። ወንዶቹ እንደ ወንድነታቸው ማደግ አለባቸው፣ ሴቶቹ እንደ ሴትነታቸው ማደግ አለባቸው። ያው አቅም የለንም አሁን ለጊዜው። እኔ የማስበው ነገር ለምሳሌ መፈጸም የምችለው ነገር የለም። ግን በትምህርት ቤት ደረጃ ወንዶችና ሴቶች ልጆቻችን አብረው መማርም ራሱ የለባቸውም። እኩል አይደሉም፣ አንድ አይደሉም፣ እኩል አይደሉም፣ እኩል ነገሮችን አይረዱም፣ እኩል ለተሰጣቸው ነገር ሪስፖንድ አያደርጉም፣ ወይም ደግሞ በአንድ አይነት መልክ ሪስፖንድ አያደርጉም። በተለያየ መንገድ ነው ትምህርትን የሚማሩት፣ በተለያየ መልኩ ነው ጨዋታ የሚጫወቱት። እኛ ግን ከሱ በላይ አዋቂ ነን። ሴቷን ከወንዱ እኩል፣ ወንዱን ከሴቷ እኩል ናቸው። ሁለቱንም ሳላበላልጥ ነው ማሳድገው የሚባል ነገር የለም። ሁለት ሴቶች ልጆች አንድ ወንድ ልጅ አለኝ። ወንዱ እንደ ወንድ ነው የሚያድገው፣ ሴቶቹ እንደ ሴት ነው የሚያድጉት። በጋራ አብረን የምንጫወታቸው ነገሮች አሉ። ለብቻችን ደግሞ እኔ ከወንዱ ጋር የምንጫወተው ከሴቶቹ ጋር የማልጫወተው ደግሞ አለኝ። እኩል አይደሉም። አብሮ ትምህርት ቤት አንድ አይነት ትምህርት ሁለቱንም ወደ አንድነት የሚያመጣ የሚባል ነገር የለም። ይሄ ዘመናዊ ዓለም ያመጣብን ነገር ነው። በተለይም ደግሞ የፕሬሺያ የትምህርት ስርዓት የሚባለው ሌላ ጊዜ እሱን እናወራዋለን። ለምሳሌ ምን ብናደርግ ይሻላል የምትሉት ነገር ለምሳሌ እንደ መፍትሄ ማለት ነው። እንደ መፍትሄ ከልጆቻችሁ ጋር ብዙውን ጊዜ ጨዋታ ተጫወቱ። ጨዋታችሁ ደግሞ በተቻለ መጠን አውትዶር ቢሆን፣ ከቤት ውጭ ቢሆን፣ ዲስከቨሪ ያለው አዲስ ነገር ዲስከቨር ማድረግ፣ አዲስ ነገር ማየት፣ አዲስ ነገር ማግኘት፣ ያ አዲስን የገጠመንን የደረስንበት ቦታ ላይ እንዴት አድርገን ማለፍ እንደምንችል መሻገር እንደምንችል። ምክንያቱም እዛ አዲስ ቦታ ላይ አዲስ ኤክስፒሪየንስ አለ፣ አዲስ የምናየው ውጣ ውረድ አለ፣ የመሬት አቀማመጥ አለ፣ የአየር ንብረት አለ። ይህ ማለት ከአዲስ አበባ ወጥታችሁ ሌላ ክፍለ ሀገር ወይም ከኢትዮጵያ ውጭ ውጡ አይደለም። ብቻ ከለመዱት ኢንቫይሮንመንት እንዲወጡ አድርጋቸው። በመኪና አይደለም፣ በእግራቸው እያንዳንዱን ነገር ጠብቃቸው አይደለም፣ አጋልጣቸው ይጋለጡ። በአንተ ኮንትሮልድ በተደረገ አንተ በምትቆጣጠረው መልኩ ለአደጋ ይጋለጡ። ሲባል አሁን ያው ትሳቀቃለህ መቼም እንደዚህ አይነት ነገር ስላልተለመደ፣ እንደዚህ አይነት አባባል ስላልተለመደ። እኔ ግን የማደርገው ነገር ነው በልጆቼ ላይ። እንግዲህ 12 ዓመት ወንድ ልጅ፣ የ10 ዓመት ሴት ልጅ፣ የ6 ዓመት ሴት ልጅ አለኝ። ያው እናብዳለን ነው የምለው እኔ ሊትራሊ ፊገሬቲቭሊ ባስቀምጠው እናብዳለን ነው የምለው። የማንሰራው ነገር የለም። ከዛፍ ላይ እንዘላለን፣ ውሃ ውስጥ እንገባለን፣ ሳይክል እንችላለን፣ እንደባደባለን፣ እንሯሯጣለን፣ ተራራ እንወጣለን፣ ቁልቁለት እንወርዳለን፣ ብዙ አይነት ዋና እንዋኛለን። ብዙ አይነት ነገር ነው የምናደርገው። ለምሳሌ ባለፈው ሳምንት ካደረግነው ነገር አንድ ነገር ልንገርህ። ባለፈው ሳምንት ከከተማ ወጣ ብለን ነበር እና አንድ ተራራ ቦታ ላይ ሄደን ያን ተራራ እናውቀዋለን። ትልቅ ተራራ ነው፣ በጣም ትልቅ ተራራ ነው። ያንን ተራራ እናውቀዋለን፣ ግን ከለመድነው መንገድ በተለየ መንገድ እንሂድ ብለን በተለየ መንገድ እንሂድ ጀምርና ያ መንገድ አላልቃለን፣ ወደምንፈልገው ቦታ አላወጣለን። በጣም ደግሞ እያስፈራ ጥቅጥቅ ወዳለ ደን ነገር ውስጥ እያስገባን ሄደ። ወደ ዋናው ወደምንፈልገው መንገድ አላስወጣ ሲለን እንደገና ተመለስን። ወደ 25-30 ደቂቃ በዛ መንገድ ላይ ሄደናል። እንደገና ተመልሰን ወደ ዋናው መንገድ ፍለጋ ደግሞ ሄድን። እንግዲህ አስበው፣ እዚህ ውስጥ የምንማረው ነገር የማናቀው ከዚህ በፊት ያልሄድንበት አዲስ ላይፍ ስታይል፣ አዲስ የህይወት መንገድ መጀመር ፈለግን። ፈርተን አንቀርም፣ እንጋፈጠዋለን፣ እንገባበታለን፣ እንሞክረዋለን። ያ ማለት ግን ፐርፌክት ነን ማለት አይደለም። ልንሳሳት እንችላለን፣ እንታረማለን፣ እንመለሳለን። ያ ማለት ደግሞ ከናካቴው ሳንሄድ እንቀራለን ማለት አይደለም። ተመልሰን ሌላ መንገድ ፈልገን እንሄዳለን። ይህን ስናደርግ በዛ በጫካ ውስጥ ስንሄድ 1-2 ዝንጀሮች አየንና ሴቶቹ ሙዝ ይዘናል በቦርሳችን። ሙዝ ማብላት ፈለጉ። ዝንጀሮቹ በጣም ደስ አላቸው። ዝንጀሮቹን ሳይሆን ልጆች ነገር ዝንጀሮች ናቸው። ልጅ ዝንጀሮች፣ በደንብ ያላደጉ ዝንጀሮች ናቸው። ጦጣዎች አይደሉም፣ ዝንጀሮች ናቸው። ለነሱ ትንንሹ ሴቶቹ ሙዝ እያወጡ መስጠት ጀመሩ። ለነሱ 1-2 ሙዝ እንደተወረወረ የት እንደነበሩ ማናቃቸው የዝንጀሮ መንጋዎች ከዛፍ ላይ ነው የወረዱት። ዘነቡ ማለት ይቻላል። ላይክ ሞር ዛን 20 ናቸው።
በጣም ነው የደነገጥነው። መምጣታቸው መጀመሪያ አስደስቶናል። በኋላ ግን እርስ በርስ የሚያደርጉት ሽሚያ፣ ጸብ፣ ድብድብ፣ የሚያሰሙት ጩኸት ሴቶቹን በተለይ በጣም አስደነገጣቸው። አስብ፣ ይሄ ኤክስፒሪየንስ የት ነው የምታገኘው? ፊልም ላይ ቁጭ ብሎ ከማየት ይልቅ አንተ ራስህ ኤክስፒሪየንስ ለምን አታደርጉም? የግድ አሁን እንዳልኩ ይሄ አጋጣሚ ነው። እነዛ ዝንጀሮች አሉ ብዬ በዛ ቦታ ላይ አልሄድኩም፣ ግን አጋጣሚ የሆነ ነገር ነው። በህይወት ስትሄድ በህይወት መንገድ ላይ የሚያጋጥሙ ብዙ ነገሮች አሉ፣ ቻሌንጆች አሉ። እነዛ ቻሌንጆች በመጡ ቁጥር ቁጭ ብለህ ማልቀስ፣ ማላዘን ውይ ከማለት ይልቅ እንዴት አድርጌ አልፈዋለሁ? በቴክኒክ ነው በብልሃት ነው ማልፈው ወይስ ጉልበት እጠቀማለሁ ወይስ ሌላ ነገር እጠቀማለሁ? እንደዚህ የሚገጥመኝ ከሆነ ካሁን በኋላ በቃ አልሂድ፣ ከቤት ያልውጣ፣ ወይስ ስወጣ ግን ምን አስቤ ልምጣ? ምን ተዘጋጅቼ ልምጣ? እነዚህ ነገሮች ልጆቻችን ከልጅነታቸው ይማራሉ። ይህንን የምታሳያቸው ደግሞ በተለይ አንተ አባታቸው ብትሆን ይመረጣል። በተለይ አንተ አባታቸው ብትሆን፣ ምክንያቱም እናት እንደዚህ አይነት ሪስክ የሆነ ቦታ ላይ ልጆችን ይዛ አትሄድም። ምንም ነገር እንዲሆኑባት አትፈልግም። አባትም የሆነ ነገር እንዲሆኑበት ፈልጎ አይደለም የሚመጣው፣ አላማ አለው። ግን ሊሆኑ ይችላሉ። ያ የሚሆነው ነገር በተቻለ መጠን ኮንትሮል ለማድረግ ለመጠበቅ ይሞክራል። ከሱ ቁጥጥር ውጭ እንዳይሆንበት ይሞክራል። አልፎ አልፎ ከቁጥጥር ውጭ ሊሆን ይችላል። ምክንያቱም እነሱም ሲያድጉ ከቁጥጥር ውጭ ሊሆን የሚችል ነገር እንደሚፈጠር ማወቅ አለባቸው። ያም ራሱ አንድ ኤክስፒሪየንስ ነው። ስለዚህ ምን ልፈልግ ነው ታዲያ፣ ልጆቻችን አባታቸው በሰጣቸው ጸጋ የሚያድጉት የሚበለጽጉት አንተ ዛሬ በምትሰራው ስራ ነው። ያንን ተፈጥሯዊ ጸጋቸውን አውቀ በምን ይበለጽጋል ብለ ጠይቀ መርመረ ያ እንዲበለጽግ ስትሰራ ስትደክም ነው እንጂ በማውራት አይደለም። እንደዛ አድርገው ደግሞ ተፈጥሯዊ ጸጋቸውን ካላበለጸጉት አባታቸው በሚፈልግበት ጊዜ ዓላማውን፣ ፍላጎቱን፣ ፈቃዱን እንዲፈጽሙ በሚጠራቸው ጊዜ ያንን ማድረግ አይችሉም። ይበድላሉ። ማነው ይህንን ግፍ የሚሰራባቸው? ወላጅ። ለምንድን ይህንን ግፍ የሚሰራባቸው? ከልጆቹ ባለቤት፣ ከባለ ንብረቱ፣ ከአባታቸው ጸጋቸውን ከሰጣቸው በላይ አዋቂ ነኝ ብሎ በእብሪት ታጅሮ አብዛኞቻችን ወላጆች በልጆቻችን ላይ ይህን አይነት ግፍ እንፈጽማለን። ግፍ ነው የምንፈጽምባቸው። እውነት ለመናገር ማብላት፣ ማጠጣት፣ ውድ ትምህርት ቤት ማስተማር፣ ማስትሬት እና ዶክትሬት ወይም ደግሞ ሊቅና ሊቃውንት አድርጎ ማውጣት፣ ከዛ ከፍተኛ ተከፋይ ማድረግ፣ ከዛ ሚሊዮነር ማድረግ፣ ባለስልጣን ማድረግ፣ ዝነኛ ማድረግ፣ እሱ አይደለም ለኛ የተሰጠን አደራ። እሱም በመሆኑ እግዚአብሔር አምላክ ወይም አባታቸው ወይም ባላደራው ባለንብረቱ ይከፋዋል ብለው አይደለም። ያ አይደለም ዋናው ዓላማ። ያንን ተጠቅመው ጽድቅ ሊሰሩበት ይችላሉ፣ ለጽድቅ ዓላማ ሊያውሉት ይችላሉ። ያ አይደለም ግን ዋናው ዓላማ እኛ ሙሉ ሰው እንዲሆኑ ትልቅ ስራ መስራት አለብን። እንደ ሰው ሙሉ ሰው፣ እንደ ወንድ ጠንካራ፣ ደፋር፣ ኃይለኛ ወንድ፣ ጽድቅ ለመስራት የጨከነ የቆረጠ የወሰነ ወንድ፣ የመጣውን ለመቀበል ለመጨለጥ የቆረጠ የጨከነ ወንድ። እንደ ሴቷ ደግሞ ሙሉ ሰው ከመሆን አልፋ እንደ ሴትነቷ ያንን ዓላማ ያለውን ወንድ ማገዝ፣ መገዛት፣ መታዘዝ፣ መራዳት፣ ከሱ ጋር ሆኖ ዘርም ማስቀጠል፣ እንደዚህ አይነት ጽድቅ የሚሰሩ ልጆችን ማስቀጠል፣ መውለድ የእሷ ዓላማ ነው። የእሷ ማስትሬት እና ዶክትሬት መስራት አይደለም ዋናው ዓላማዋ የመጣችበት። ሚሊዮነር ቢሊዮነር መሆን፣ የሆነ አስትሮኖመር ምናምን መሆን አይደለም። ግን ያው አሁን ላይ ጆሮን ቢቆርጡት መስማት አይፈልግም የዛሬ ጊዜ ውላችን። ልጆች ላይ ግፍ እየፈጸምክ ነው። ሴት ልጅህን በ30 ዓመትሽ ማስትሬት እና ዶክትሬት ከሰራሽ በኋላ ነው የምታገቢው ስትላት እየበደልካት ነው፣ ግፍ እየፈጸምክ ነው፣ አባትህ የሰጠህን አደራ ቀርጥፈህ እየበላህ ነው ስትሉት አይሰማም። ተውት። በአስኳላ ዓለማዊ ህይወት የሚገፋውን አይደለም። መንፈሳዊ ነው የሚሉ ሊቅና ሊቃውንት የተባለው ሴት ልጆችን ወልዶ ሚስትና እናት እንዲሆኑ አድርጎ አያሳድጋቸውም። ወንድ ስላላየች አይደለም። የ30 ዓመት ድንግልስ ብትሆን ማስትሬት እና ዶክትሬት ስትሰራ ጊዜዋን ያጠፋች 30 ዓመቷ ላይ ምን ያረጋታል? አንድ የ35 ዓመት ወንድ ንገረኝ። አዋቂ ነኝ የምትለኝ አባቴ የሰጠህን አደራ ቅርጥፍ አድርገህ የምትበላው ወላጅ ንገረኝ። በልጆች ላይ እኮ ግፍ እየፈጸምክ ነው። በሴት ልጅ ላይ ግፍ እየፈጸምክ ነው። ደግሞ ሴት ልጅ ላይ ግፍ የሚፈጽሙ የሚበድሉ አሉ ትላለህ። በመጀመሪያ ደረጃ በዋነኛነት አንተ ነህ ግፍ የምትፈጽምባቸው። አባታቸው የሰጣቸውን ጸጋ እንዲጥሉ፣ እንዲቀብሩ፣ እንዲያበላሹት፣ እንዲያጠፉበት የምታረጋቸው። ወንዶቹንም እንደዛው ተፈጥሮ የሰጣቸውን አባታቸው የሰጣቸውን በወንድነት መክሊታቸው ውስጥ ያለ ድፍረቱን፣ ጥንካሬውን፣ ስልጣኔውን ኮንነህ እሱን ቀበሩትና ጅላጅል ስጋ ለበሬ ነው ጡንቻ ለአንበሳ ነው ብለህ የሆነ ኮስማና ወይ ቦርጮ የቀደመው ወይ ቂጡ ከኋላ የሚጎተት
ወይም ደግሞ ሊወድቅ አንድ ሐሙስ የቀረው ምንድን ነው? መንፈሳዊ ነው። ሁሴድ ሶ ምንም እላው ላይ ስጋ ጡንቻ አልተፈጠረለትም፣ አልፈጠረለትም፣ አልሰጠውም። ሰጥቶታል፣ ግን ኃጢአት እንዳያሰራው ጎስሞ 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 ቀብሮታል። ሁ አር ዩ? ማነህ አንተ? ምን አይነት አባት ነህ? ምን አይነት ወላጅ ነህ? ምን አይነት ወላጅ ነህ? እንደዚህ አይነት ጎስቋላ፣ ደካማ፣ አቅመ ቢስ፣ አልጫ፣ ነፍራቃ ትውልድ አሳድግልኝ ብለዋል አባትህ? አደራ የሰጠህ እንደዛ አድርገህ እንድትጠብቀው ነው? እንደዛ አድርገህ ጎስቋላና አቅመ ቢስ፣ አልጫ፣ ነፍራቃ አድርገህ የሰጠኸው ትውልድ ምን መንፈሳዊ ነኝ ብሎ እሱ ጋር ሊሄድ ነው እያጨበጨበ? የት በገነባው ሰውነቱ፣ የት በገነባው ማንነቱ፣ ወንድነቱ ነው ጽድቅ የሚሰራበት? ንገረኝ እስቲ። መነፋረቅ ወንድነት ነው? ስለዚህ ልጆቻችን የኛ ንብረቶች አይደሉም። እኛ ከመዳራት ችሎታችን፣ አቅማችን፣ ብቃታችን የተነሳ ያመጣናቸው የኛ የግል ገንዘቦች አይደሉም፣ የአባታችን ንብረቶች እንጂ። እኛ ባላደራዎች ነን። ባላደራ ደግሞ የባለቤቱን ንብረት የሚጠብቀው ያ ንብረት በሚጠበቅበት፣ በሚደረጅበት፣ በሚዘጋጅበት ወግና ባህሪ ነው። ባለቤቱ በሚፈልገው ወግና ስርዓት ነው። ከዛ ውጭ ከሆነ አውቀን የሚሆን ሳናቅ እናጠፋበታለን፣ ንብረቱን እናጠፋበታለን። ልጆቻችን የአባታችን ስጦታዎች ናቸው፣ የእሱ ንብረቶች ናቸው። እሱ ባለቤታቸው ነው፣ እኛ ባላደራዎች ነን። እንደ ባላደራነታችን ልጆቻችን የምንጠብቀው እሱ የሰጣቸውን ጸጋ እንዲያውቁት፣ እንዲሰለጥኑበት፣ እንዲበለጽጉበት፣ ጽድቅ እንዲሰሩበትና እነሱን የፈጠረበትን ዓላማ እንዲፈጽሙበት፣ በዛም የእሱን የአባታቸውን ፈቃድ እንዲፈጽሙ፣ እንዲያስደስቱት፣ ደስ እንዲያሰኙት፣ ያም ደግሞ የእነሱ ደስታ የእነሱ እረፍት እንደሆነ እንዲረዱት አድርገን ነው ማሳደግ ያለብን። በምንም አይነት ወንድና ሴት ልጆቻችን እኩል በአንድ አይነት መልክ አናሳድገውም። አንድ አይነት ነገር እየሰጠን አናሳድጋቸው። ያ ማለት ደግሞ አድሎ፣ ማዳላት፣ መበደል፣ መጨቆን፣ ገለመኔ የሚባለው አይደለም። ወንድም አለም በርታልኝ።